ሰበር አሁን የገባም ታዋቂው ባለሀብት ወርቁ አይተነው በኖርዌይ በቲክቶከሯ ሄለን ደሳለኝ ላይ ክስ መሰረቱም። ፍርድ ቤት በቲክቶከሯ እገዳና የገንዘብ ቅጣት ጥሏል። መረጃውን በአጭሩ ላቅርብላችሁ። በኖርዌይ ትሬንዳላግ የወረዳ ፍርድ ቤት በታዋቂው ባለሀብት አቶ ወርቁ አይተነው ላይ የሐሰት ስም ማጥፋት ዘመቻ አካሂዳለች በተባለችው ቲክቶከሯ ሄለን ደሳለኝ አዶ ላይ አስቸኳይ ጊዜያዊ እገዳ አስተላለፈ። እጃችን የሚገኘው የፍርድ ቤቱ ውሳኔ እንደሚያሳየው ተከሳሿም በቲክቶክ ላይ አቶ ወርቁ አይተነውን በክሱ ላይ በስም የጠቀሰ ቫይረስ አለበት በማለት በሐሰት መወንጀሏ ተገልጿል። በተጨማሪም በሴቶች ላይ የወሲብ ጥቃትና ከባድ አካላዊ በደሎችን ፈጽሟል የሚሉ ቪዲዮዎችን አሰራጭታለች። ከዚህም ሌላ ለምን 25 የቲክቶክ አንበሶችን አትገዛልኝም በማለት የገንዘብና የስጦታ ማስገደድ ሙከራ አድርጋለች ተብሏል። በሰነዱ ላይ እንደተጠቀሰው ባለሀብቱ የዱባይ መኖሪያ ፍቃድ ያላቸው ሲሆን ይህ የመኖሪያ ፍቃድ ከቫይረሱ ነፃ መሆናቸውን በሚያረጋግጥ ሕጋዊ የጤና ምርመራ ላይ የተመሰረተ ነው። ተከሳሿ ይሄንን ሀቅ መካዷም ጉዳዩ በከፍተኛ ወንጀል እንዲታይ ካደረጉት ምክንያቶች አንዱ መሆኑ በክሱ ላይ ተጠቅሷል። የወንጀል ድርጊቱ ከባድ በመሆኑ የተነሳ የኖርዌይ ፍርድ ቤቱ ጊዜ አላባከነም። በመሆኑም ተከሳሿ በሌለችበት አስቸኳይ ውሳኔ አሳልፏል። ፍርድ ቤቱም ካስተላለፋቸው ትዕዛዞች መካከል የሚከተሉት ይገኙበታል። አቶ ወርቁ አይተነውን የሚመለከቱ የሐሰት የጤናና የጥቃት ክስ ቪዲዮዎች በእሷ ቁጥጥር ስር ባሉ የቲክቶክና ሌሎች ዲጂታል መድረኮች ላይ በአስቸኳይ እንድታጠፋ ታዟል። ጉዳዩ የመጨረሻ ፍርድ ቤት እስኪያገኝ ድረስ ስለ አቶ ወርቁ አይተነው በቲክቶክ በቀጥታ ስርጭት ወይንም በአስተያየት መስጫዎች ላይ ድጋሚ እንዳትናገር፣ እንዳታጋራ ወይም አስተያየት እንዳትሰጥ እገዳ ተጥሎባታል። ያጠፋችውን የቪዲዮ ማስረጃ መልእክቶች፣ የአካውንት መረጃዎችና የገቢ ማስገኛ ማለትም ሞኔታይዜሽን መረጃዎችን እንዳትደብቅ ወይም እንዳትለውጥም በውሳኔው ላይ ጥብቅ ትዕዛዝ ሰጥቶበታል። በራሷ አካውንት ብቻ ሳይሆን በሶስተኛ ወገን በኩል ተጽዕኖ ፈጥራ የባለሀብቱን ስም እንዳታነሳም ተከልክላለች። በተጨማሪም ፍርድ ቤቱ ለክስ ሂደቱ ወጪ 22112 የኖርዌይ ክሮነር ለአቶ ወርቁ አይተነው እንድትከፍል በተከሳሿ ላይ ወስኗል። የፍርድ ቤቱን ትዕዛዝ ካልፈጸመች ደግሞ ለእያንዳንዱ ጥሰት ከባድና አስገዳጅ የገንዘብ ቅጣት የሚጣልባት መሆኑም በውሳኔው ላይ ተገልጿል። የአቶ ወርቁ አይተነው ጠበቃ ለኖርዌይ ፖሊስ በይፋ ያመለከቱ ሲሆን በሄለን ደሳለኝ አዶ ላይ የሚመሰረተው የወንጀል ክስ በቀጣይ ቀናት በፍርድ ቤት በይፋ የሚታይ ይሆናል። የክስ ሂደቱ በዝርዝር ታይቶ አቶ ወርቁና ጠበቃቸው የሚያቀርቡትን ጠቅላላ ወጪና ከፍተኛ የሆነ የሞራል ካሳ የሚጠይቁበት ይፋዊ የሕግ ሂደት መጀመሩንም ጠበቃው ገልጸዋል። በማህበራዊ ሚዲያ በተለይም በቲክቶክ የሰውን ስም በሐሰት የሚያጠፉ ግለሰቦች ከሕግ ጠያቂነት ማምለጥ እንደማይችሉም የሚያሳይ ነው ተብሏል። አቶ ወርቁ አይተነው በቲክቶከሯ ሄለን ደሳለኝ ላይ የምትኖርበት ሀገር ኖርዌይ ድረስ በመሄድ በአንድ ሳምንት አጭር ጊዜ ውስጥ ፈጣን እርምጃ መውሰዳቸውና ከባድ የሕግ ውሳኔ ማሳለፋቸው ነው የተገለጸው። ይህ የሕግ እርምጃ ማህበራዊ ሚዲያን በኃላፊነትና በስነ ምግባር መጠቀም እንደሚገባ የሚያስተምር ነው የሚሉት አስተያየት ሰጪዎች፣ እንዲሁም ሌሎች ንጹሐን ዜጎች በሐሰተኛ መረጃ ክብራቸው ሲነካም ዝም ከማለት ይልቅ በዓለም አቀፍ ሕግ ፊት መብታቸውንና ታሪካቸውን እንዴት ማስጠበቅ እንደሚችሉ ጥሩ አርያ ወይም ምሳሌ ሆኖ የቀረበ ነው ተብሏል። አንድ ነገር አሁንም ደግሜ እነግራለሁ። ወርቁ አይተነው በክብሩ አይደራደር። ቃል ለምድር ለሰማይ አሁን ሴርጌ ወርቁ አይተነው በክብሩ የማይደራደር ብትገለው ይሻለው። በክብሩ አይደራደር። ለሌላው ቆንጆ ትምህርት፣ ምን የመሰለ ትምህርት ነው ለሌላው። ቅማልዬ ትቀሚያለሽ። እኔ ነጭ ቅማል ብዬሻለሁ። እስር ቤት ስትቀሚ ነው የምናገኝሽ። ቅማልሽን ትቀሚያለሽ። ነጭ ቅማልሽን አቶ ወርቁ አይተነው
ሲያስቀምልሽ ታገኛለሽ፣ ስትፎክቺ ትገኛለሽ። ተፎክቻታለች አልኩሽ። ሄለን ወርቁ አይተነው የመሰለ ጀግና ተናግራ እንደ ቲክታከር እርምጥምጥ መስሏት ስሙን አጥፍታ መኖር ከቻለች ይመቻት። ድምጥማጥሽን ወርቁ አይተነው ያጠፋዋል። እውነቱን ልንገርሽ፣ እኔ ወርቁ አይተነው በደንብ የሚያውቁት ሰዎች አውቃለሁ። የጀግና ዘር ስለ ብር ደንታ የሌለው እግዚአብሔር ምስክር፣ ስለ ብር ተጨንቆ የማያውቅ ሰው በክብሩ ግን የማይጠፋ ይቺን የጥፍሩ ቆሻሻ ያህል የማይቆጠር ሰው ግን ጀግና ሆኖ እንደ ስሙ የተወለደ ምርጥ ኢትዮጵያዊ ወርቁ አይተነው ይባላል። አንቺን ለማየት ያብቃሽ። ድምጥ ማጥሽን ያጠፋዋል። ድምጥ ማጥሽን የተሳፈጥሽው ማንም ጋር ያልደረሰ ሰው ማንንም በክፉ ያላነሳ አማራ ስለሆነ ብቻ ስሙን ለማስጠፋት ጣራ ድረስ ሄደሻል። ጥጋብሽን ያሳይሻል። እንደሌላው ገንዘብ አምጡ እያልሽ በቪዲዮ እያሳየሽ ያደረግሽው ተተርጉሞ ቀርቦልሻል። ድምጥ ማጥሽ ይጠፋል። ምክንያቱም ወርቁ አይተነው ሰው ላይ አይደርስም። አዲሱን ታርጋ መውሰድ የሚጠበቅባቸው የትኞቹ መኪኖች ናቸው? እንደቆያችሁ ጠበቃ ሰፋ ነኝ። እንግዲህ እንደሚታወቀው በ2017 አዲስ የታርጋን በተመለከተ መመሪያ ቁጥር 1050 መውጣቱ ይታወቃል። ያንን መመሪያ ተከትሎ እንግዲህ አዳዲስ ኮድ የያዘ በተለይ ዓለም አቀፍ በቬና ኮንቬንሽን መሰረት ኢቲኤች ያለው ታርጋ እየተዘጋጀ እንደነበር ይታወቃል። በዛሬው ዕለት እንግዲህ በዚህ ጉዳይ ላይ መግለጫ ተሰጥቶበታል። ከመግለጫው መረዳት እንደሚቻለው ከዛሬ ጀምሮ አዲሱ ታርጋ መሰጠት ይጀምራል። ነገር ግን የሚሰጠው ለአዳዲስ ተሽከርካሪዎች ነው። ተመዝግበው እየጠበቁ ላሉ ተሽከርካሪዎች በስልክ እየተደወለ እንደሚሰጥ ተገልጿል ማለት ነው። ነባር ተሽከርካሪዎችን መኪኖችን በተመለከተ ግን ወደፊት እንደሚጀመር የሪፕሌስመንት የቀየራ ስራው ተገልጿል ማለት ነው። ስለሆነም በዚህ ሰዓት አዲሱን ታርጋ መውሰድ የሚችሉት አዳዲስ መኪኖች ናቸው። ጠቅላይ ሚኒስትር አብይ አህመድ በሞሮኮ ሊሸለሙ መሆኑ ተሰማ። ሽልማቱ ምንን በማስመልከት ነው? መረጃውን በአጭሩ አቀርባለሁ። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በሞሮኮ በሚካሄድ ትልቅ ዓለም አቀፍ ጉባኤ ላይ ከተመረጡ የአፍሪካ መሪዎች ጋር ሊሸለሙ መሆኑን ሸላሚው ድርጅት ዛሬ ካሰራጨው መረጃ ላይ ተመልክተናል። ጉባኤው ከፊታችን ጁን 26 እስከ ጁን 28 በሞሮኮ ማራካሽ ከተማ የሚካሄድ ሲሆን 100 ታዋቂ የአፍሪካ መሪዎችና የቢዝነስ ጉባኤ የሚል ስያሜ ተሰጥቶታል። የዘንድሮ መሪ ቃልም የአፍሪካን የለውጥ አራማጆች ለዘላቂ ልማትና እድገት ማስተሳሰር የሚል ነው። በዝግጅቱ ላይ በአፍሪካ ውስጥ በአማርና በቢዝነስ ተጽዕኖ ፈጣሪ የተባሉ 100 ሰዎች እውቅና የሚሰጣቸው ሲሆን ከጠቅላይ ሚኒስትር አብይ አህመድ በተጨማሪም ሌሎች የአፍሪካ መሪዎችም ይሸለማሉ። ከነዚህም ውስጥ የሴኔጋሉ ፕሬዝዳንት ባሲሮ ዲያማዬ ፋያም፣ የዛምቢያው ፕሬዝዳንት ሃንካሪ ሂቺሊማም፣ የቀድሞ የጋና ፕሬዝዳንት ጆን ማሃማ እንዲሁም የቀድሞ የአፍሪካ ህብረት ኮሚሽን ሊቀመንበር ኒኮዛን ድላሚኒ ዙማ ይገኙበታል። ዝግጅቱን በዋናነት የሚያስተባብረው ዳፍዳን ፒስ ኤንድ አድቮኬሲ ፋውንዴሽን ሲሆን ከ100 ሞስት ኖቴብል ፒስ አይከንስ አፍሪካ ጋር በመተባበር ነው። የፕሮጀክቱ የአፍሪካ ዳይሬክተር የሆኑት አምባሳደር ኪንግስሊ አማቢፌ እንደገለጹት ጉባኤው 5 የተለያዩ ግቦች አሉት። እነዚህም የአፍሪካን የላቀ ስኬት ማክበር፣ ዘላቂ የኢኮኖሚ እድገትን ማፋጠን፣ የፖሊሲ ማሻሻያዎችን መሞገትና የቀጣዩን ትውልድ አቅም መገንባት የሚሉ ናቸው። በሽልማቱ ዙሪያ ምን ታስባላችሁ?